በጣም አሳዛኝ ዜና ታዋቂ ፌመሱ ዩቲዩበርና ቲክታከር እንግዲህ በኢንስታግራም ላይ ማነጋገሪያዎችን የሚፖስተው ማይክል ጃክሰን ዛሬ ምን ገጠመው? እኔም ደንግጫለሁ። እንግዲህ እኔም ጋር የደወሉት ልጆች ደንግጠዋል። ዜድዬ ምንድነው የተፈጠረው? የማይክል ጃክሰን ኢንስታግራም ምንድነው ኢግኖል የተደረገበት? ፎቶዎቹ እንዳለ የሉም ጠፍተዋል ማለት ነው። ምንም አንድ ነገር አልቀረውም። 11 ሰዓት ተኩል ላይ ግን አንድ መልእክትን አስተላልፎ እኔም ቀርጬ አስቀምጨው ነበረ። ምን አለ? ወንድ ሆይ ሴት ልጅ ከልቧ ስትወድ በሁሉም መቅናት ትጀምራለች፣ በእንቅልፍክ እንኳን። ስለዚህ ላፈቀርካት ታመን ብሏል ማለት ነው። በጣም ነው የሚገርመው። እንዴት ኢንስታግራሙ በጣም ፌመስ የሆነው ወንድማችን ምን ሆኖ ነው? ምንስ ገጥሞት ነው? ዛሬስ ምን ሊፈጠር ነው? ኢንስታግራሙ እንዴት ሪሙቭ ሊደረግ ቻለ? ምንም ነገር እንደሌለና ፎሎ ያደረጋቸው ብቻ 26 ሰዎች እንዳሉ ሌላ ፍላወሩ ምናምን 0 ነው የሚያሳየው ማለት ነው። የሱን ኢንስታግራም ተጭናችሁ ብትገቡ ምንም ነገር የለም፣ ባዶ ነው። ስለዚህ ምን ተፈጥሮ ይሆን? ያቺ የሩታ ተንከሲስት ወደ ሸገር ከተማ ማቀንቀኗን ትናንትና ሰምተን ነበረ። ታዲያ እሷስ በመካከላቸው ግጭትን ፈጥራ ነው ወይስ ምንድን ነው? እኔ ግራ ገባኝ። የምደውልላቸውም ልጆች ኦንላይ የሉም። ምን ተፈጥሮ ነው? ማይክል ጃክሰን እርግጠኛ ነኝ ይሄንን መልእክት ለምትወድህ ልጅ ታመንላት ያለው መቼም ለሄርሜላ ከረሚላ እንጂ ለሌላ ሰው እንዳልሆነ እርግጠኛ ነኝ ብዬ በራሴ አምናለሁ። ግን የኢንስታግራሙ ነገር ሰላሜን ነው የጠፋው። ምን ነካው? ምን ሆነ? እንዴትስ ሊጠፋ ቻለ? በዛ ላይ በኢንስታግራም ፔጁ ላይ ከሩታ ጋር የተቃቀፋቸው ከሄርሜላ ጋር ብዙ ላይፍን ያሳለፋቸው ፎቶዎች ቢኖሩም ግን እንደ ትዝታ መቀመጥ እንደነበረባቸውና ኢንስታግራሙን ሰርች አርጋችሁ ስትገቡ ማይክል ጃክሰን ስሙ ይወጣ ነበረ። የሌሎቹ ስም ሲወጣ የማይክል ጃክሰን ግን በ00 እየወጣ ነው ያለው። መልስ ስጠን ማይክል ጃክሰን። በጣም ነው እኛ የተጨነቅ ነው። ዜናዬ እንዲደርስ ለሁሉም ሸር ላይክ አድርጉ ማለት ነው። በፍጹም ሊደረግ የማይችል የማይክል ጃክሰን ኢንስታግራም እንዴት እንደዚህ ሊሆን ቻለ? ምንስ ነክቶት ነው? እንዴት ሆኖ ነው? እነ አቤላዬ ሁሉም እነ ሄርሜላ ነሩታዬ ሁሉም ይወጣል። የማይክል ጃክሰን ግን ቪዲዮ የሚባል የለም። ለምን? ምንስ ነካው? ምንስ መጣበት? በጣም ነው እንግዲህ ትናንትናም የእርቅ ቪዲዮ ወይም አብረን እንሆን የማለት ሩታ ባመጣችው ነገር በጣም ብዙ ሰው ደንግጧል። እንዴት ይሄን ነገር ልትቻለ በማለት ምን ይታወቃል? ማይክል ጃክሰን ወይ አፈና ተደርጎበት ቤት ውስጥ ሪሙቭ አርጋበት እንዳይሆን ብዬ እኔም ጥርጣሬ ውስጥ ገባሁ። መቼም የሰው ልጅ ስትሆኑ ትጠረጥራላችሁ። ማይክል ጃክሰንና ሄርሜላ ትናንትና ቀረቤታ ባረጉት ዛሬ የማይክል ጃክሰን ኢንስታግራም እንዴት እንደዚህ ሊሆን ቻለ? የሁሉም ሰው ጥያቄ ነው። ኢንስታግራሙ ግን ቪዲዮ ፖስት ካልተደረገልን ዛሬ የኛ ጥያቄ መሆኑን እና ማይክል ጃክሰንን እንዴት እንደዚህ ሊያረግ ቻለ? ምክንያቱም ከሁሉም ፍሎር ያለው በጣም ጀግና ፌመስ ታዋቂ ስለሆነ እንዴት ምንስ ገጠመው? ይሄንንስ ነገር እንዴት የሆነ ነገር ሳይነግረን እንዴት ይሄንን ባንዴ ሪውጅድ ሊያረገው ቻለ? በማለት የኔም ጥያቄ ነው። ማይክል ጃክሰን ማንም ሰው ያላየው ስለሆነ ሁላችሁም ለማረጋገጥ ገብታችሁ ማየት የማይክል ጃክሰን ኢንስታግራምን ትችላላችሁ ስል እኔም ከዚሁ ጥሬን አክብሬ እነግራችኋለሁ። ዜናዬንም አበስራችኋለሁ። ጧት ማታ እውነታን እንጂ ውሸታን የነዜዶ ቻናል የማይወድ ስለሆነ እንዴት ስንት ጥላት እያለብን ማይክል ጃክሰን እንዴት እንደዚህ ኢንስታግራም ሊሆን ቻለ? ምንስ ተፈጥሮ ነው? እባክህ ምላሽ ስጠን። እኔ እንደውም አቤላዬ ይሄን ነገር እየተከታተልከኝ ስለሆነ አቤላም ቢሆን ምላሽ ልሰጠን ይገባል። ምን ሆኖ ነው? ወንድማችን አፈናም ተደርጎባቸው ከሆነ ካሁኑ ፍትህ እንበልላቸው። ድሮስ ከንትን ጋር የዋለ እንትን ተምሮ መጣ እንደሚባለው ነው። እኔ በጣም ደንግጫለሁ ቤተሰብዬ። እንግዲህ ስደውሉልኝም የነበራችሁ ዜድዬ ምን ተፈጥሮ ነው ስትሉ የነበራችሁ እኔም ግራ ገብቶኝ የማየው የምሰማው ነገር ውሸት እስከ መሰለኝ ድረስ ደጋግሜ ኢንስታግራም ፔጁ ላይ ሳየው አብርሽ ግሬስ ብሎ የሚወጣው ብዙ ናቸው፣ ግን ትርፍ ነው እንዳለ ማለት ነው። የማይክል ጃክሰን ቪዲዮዎች ግን በፍጹም ሁሉም ነገር ተደላልቷል። ምን ተፈጥሮ ነው ብቻ
ይሄ በሰማያዊ የምታዩት ካምዶት ብሎ ወደ ሶሻል ሚዲያ እንጂ የሚወስዳችሁ የአብርሃምን ፕራይቬት ምንም ነገር ማየት አይቻልም። ፓብሊክ ያደረጋቸው የነበረውን እና እስኪ ይሄ ነገር በጣም አስደንግጦኛል። እናንተስ ምናላችሁ ኮሜንታተሮቼ?